ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 12 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁ የምቆየው በለጠ ካሳ ነኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ዲፕሎማሲያዊ፣ ፖለቲካዊ እንዲሁም ደግሞ ዝርዝር የግንባር መረጃዎችን ይዣለሁ። በወልዲያ የብልጽግና ባለስልጣናት ጄኔራሎቹ በወልዲያ ዩኒቨርሲቲ የነበረውን ስብሰባ በተመለከተ በርካታ ጥያቄዎች ተሳታፊዎቹ አንስተዋል። ይህንን በተመለከተ የማደርሳችሁ ዝርዝር መረጃ ይኖራል። እንዲሁም ደግሞ በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን ተከትሎ የቦታ ለውጦች አሉ። አዳዲስ ቦታዎች በፋኖ መያዛቸውን የሚገልጹትን ጨምሮ በተለይ በኢትዮ ሱዳን ድንበር አካባቢ እንደዚሁ አንድ መተላለፊያ በፋኖ ተይዟል። ይህንን በተመለከተና ሌሎች ዝርዝር የግንባር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ በዚህ ኢሜል መልእክቶቻችሁን እየላካችሁ ነው የምትገኙት። በእጅጉ አመሰግናለሁ። በተለይ በተቋማት እንዲሁም ደግሞ የተመለከታችኋቸውን ብልሹ አሰራሮች እንዲሁም ደግሞ በተለይ በአዲስ አበባ እንዲሁም ደግሞ በአማራ ክልል ከፋኖ ጋርም ከመንግስት የጸጥታ ኃይሎች ጋርም በተያያዘ ያያችኋቸውን ጉድለቶች በሚል እንደዚሁ በርካቶቻችሁ ከደብረ ብርሃን እና ከአካባቢው የተለያዩ መልእክቶችን አድርሳችሁኛል። ከሌሎች አካባቢዎችም ደርሶኛል። አመሰግናለሁ። እነዚህና ሌሎችም በሌላ ጊዜ በዝርዝር የመጣባቸው ይሆናል። ብልጽግናም እንደዚሁ እንግዲህ ያለውን አጠቃላይ ሁኔታ በተመለከተ በተለይ በአማራ ክልል ብልጽግና አንዳንድ ባለስልጣናት ኃላፊነት እንለቃለን በሚል የምትለቁ ከሆነ የጽንፈኛ ደጋፊ ናችሁ በሚል ስልጣን መልቀቅ አትችሉም በሚል በኮማንድ ፖስቱ ያቀረቡት የመልቀቂያ ኃላፊነት ተቀባይነት እንዳጣ የሚገልጽ መረጃም እንደዚሁ ልካችሁልኛል። በእጅጉ አመሰግናለሁ። ብልጽግና በተቃራኒው እያለ ያለው ግን በፖለቲካዊ መዋቅሩን እያጠናከርን የጸጥታ ኃይሉን እያሰለጠን በራሳችን የጸጥታ አቅም ጸጥታውን ለመሸከም ጫፍ ላይ ደርሰናል እያለ ቢሆንም በዚህ ያልተማመኑት የብልጽግና ባለስልጣናት ግን ኃላፊነት ለመልቀቅ ጥያቄ ያቀረቡ ቢሆንም የመከላከያ ኮማንዶች ጥያቄውን አንቀበል ማለታቸውን የሚገልጹ መረጃዎች አሉ። በዝርዝር የሚመጣባቸው ይሆናል። እንግዲህ ወደ መረጃዎቹ ሲሄድ ሰሞኑን ጠቅላይ ሚኒስትር አብይ አህመድ የቀድሞ የኦህዴድ ባለስልጣናትን እንዲሁም ደግሞ የቀድሞ የህወሓት ከፍተኛ ባለስልጣናትን በመያዝ ሰሞኑን በባሌ በሶፍ ዑመር ዋሻ እና በባሌ ተራሮች ብሔራዊ ፓርክ የነበራቸውን ጉብኝት አስመልክቶ ከሶፍ ዑመር ዋሻ የተደረገ ንግግር አለ። በዛ ንግግር ላይ አብይ አህመድ በኢትዮጵያ ውስጥ ያለውን አጠቃላይ የጸጥታ ሁኔታ በተመለከተ ጉዳዩን የገለጹበት መንገድ ሰውየው አሁንም ለሀገሪቱ ቀውስ መፍትሄ ለማምጣት ዝግጁ አለመሆኑንና ጉዳዩ የተለመደ ያለ መሆኑን ይህንን እያጮሁ ያሉት ዩቲዩብ እና ፌስቡክ ነው እንጂ እየተለመደ ነው፣ ላለፉት 100 ዓመታት የነበረ ያለም ነው በሚል ጉዳዩን ለማቃለል የሞከረበትን ጉዳይ በተመለከተ የቀድሞው የኦህዴድ ከፍተኛ ባለስልጣን አምባሳደር ኩማ በዚህ ጉዳይ ላይ የተናገሩ ንግግር ብዙዎቹን እያነጋገረ ነው የሚገኘው። ይህንን በተመለከተ እንግዲህ ከአብይ አህመድ ከሽፍታ ጋር የምንታረቅበት መንገድ የለም ብሎ ቢናገርም አምባሳደር ኩማ ግን በተቃራኒው በነፍጥ ያነሱት መሳሪያ ያነሱ አካላት አሉ። ጉዳዩ የምትፈልጉት ነገር እንዲሳካና በዚህ እንዲትቀጥል የሚፈልጉ ከሆነ ከነሱ ጋር መነጋገርና መፍትሄ ማምጣት ያስፈልጋል ብለዋል። ይህንን አብይ አህመድ ፊት ለፊት ነው እየተናገሩት። ያው እንግዲህ አብይ አህመድ በዚህ ንግግር ደስተኛ አለመሆኑና በሚዲያዎቹም ይሄ በቀጥታ መተላለፉ ዛሬ በተለይ የኩማ ንግግር ተቆርጦ ከወጣ በኋላ ሚዲያዎች ይህን በቀጥታ ማስተላለፋቸው ከጠቅላይ ሚኒስትሩ ሐሳብ ጋር ተቃራኒ ነው በሚል ውዝግብ መነሳቱን መረጃ ምንጮች ገልጸዋል። በተለይ እንግዲህ አብይ አህመድ መንግስት የመናገርን ነፃነት ያፈነ በመሆኑ ለመናገር ወይም ደግሞ መብቶቻቸውን በዲሞክራሲያዊ መንገድ መግለጽ ባለመቻላቸው ለዚህ በቅተዋል የሚለው ንግግር አብይ አህመድን ፊት ለፊት የሞገተና ለአብይ አህመድ ጉዳዩን አቃሎ የሽፍታ ነው የሚለው ንግግር የሽፍታ ሳይሆን መሰረታዊ የፖለቲካ ጉዳይ መሆኑን የሚያሳይ ንግግር እንደሆነ ነው እንግዲህ እየተወሰደ ያለው። ይሄ ጉዳይ እንግዲህ ፊት ለፊት ለአብይ አህመድ እየተነገረ ነው። እንግዲህ አብይ አህመድ ብዙዎች ነግረውታል፣ በእርግጥ አይሰማም። ብዙዎቹ ይነግሩታል። በዛ በተቃራኒ እሱ በምን አይነት የስነ ልቦና ቅዠት ውስጥ እንዳለ አይታወቅም። በተደጋጋሚ የሚናገረው በለውጥ ጊዜ መንገራገጭ ያጋጥማል፣ አገሩ የሽፍታ ሀገር ነው፣ ይሄ ሁልጊዜም ያለ ነው፣ እናንተ ተረጋጉ በሚል ካድሬዎችን ለማረጋጋት ይሞክራል። አገሪቱ ግን ቀውስ ውስጥ ቀውስ በቀውስ ብድር በብድር እንዲሁም ደግሞ ያለው አጠቃላይ አንጡራ ሀብት ለጦርነት ውሏል። የአገሪቱ አንጡራ ሀብት
ወጣቶችም በጦርነት እያለቁ ነው በዚህም በዛም የሚገኙት። ይሄ ነው እንግዲህ ያለው ነባራዊ ሁኔታ። ወደ መረጃዎቹ ሲሄድ ወደ አፋር ቡሬ ቀጠና የሚወስድን መረጃ አስከትላለሁ። በኢትዮጵያ መንግስት እንደሚደገፍ የሚናገርለት የኤርትራ መንግስት በኃይል ለመጣል የሚታገለውና የሚንቀሳቀሰው የቀይ ባህር አፋር ዲሞክራሲያዊ ድርጅት ወቅታዊ ቁመናውን በተመለከተ በኢትዮጵያ መከላከያ አዛዦች መጎብኘቱን ውስጥ አዋቂ የመረጃ ምንጮች ገልጸዋል። የመከላከያ መስሪያ ቤቱ ከፍተኛ ወታደራዊ አዛዦች በቦታው በመገኘት የቀይ ባህር አፋር ዲሞክራሲያዊ ድርጅት ወታደራዊ እንቅስቃሴዎችን በተመለከተ ጉብኝት ማድረጋቸው ነው የተገለጸው። ድርጅቱ ለትጥቅ ትግል ያሰለጠናቸውን ታጣቂዎችም እንደዚሁ ማስመረቁን መረጃዎች ያመላክታሉ። ከመከላከያ የትኞቹ ጄኔራሎች በቦታው ተገኝተው ጉብኝት እንዳደረጉ በስም ያልገለጹት የመረጃ ምንጮች ድርጅቱ ከኢትዮጵያ ባሻገር በጅቡቲም ቢሮ መክፈቱን ሰምተናል ሲሉ ነው የገለጹት። እንግዲህ በአፋር ቀጠና የኢትዮጵያን መንግስት ደግሞ እንደዚሁ በተለይ የአፋር ብልጽግናን የሚታገለው በትጥቅ ትግል ለመጣል የሚንቀሳቀሰው ግንባር ደግሞ በኤርትራ መቀመጫውን አድርጎ ከኤርትራ አቅጣጫ ወደ አፋር ወታደራዊ ዝግጅቱን ማጠናቀቁን እየገለጸ ነው። በኤርትራ በኩል እንግዲህ የቀድሞ የአፋር የክልል የእርሻ ቢሮ የሚመራው በሃጂ ኢብራሂም የሚመራው ግንባር ማለት ነው የአፋር ብልጽግናን ለመጣል ከሌሎቹ እንደ ፋኖ እና ከሌሎቹ ኃይሎች ጋር ለመስራትም ዝግጁ መሆኑን ባለፈው መግለጹ ይታወቃል። የኢሳያስን መንግስት የሚቃወሙ የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ ተቀምጦ ወታደራዊ ስልጠና ሲያደርግ፣ በተቃራኒ ደግሞ እንደዚሁ የአፋር ብልጽግናን ታገላለሁ ያለው በነ ሃጂ ኢብራሂም የሚመራው ንቅናቄ ደግሞ መቀመጫውን በኤርትራ አድርጎ ዝግጅት እያደረገ ነው የሚገኘው። እንግዲህ በአፋር ቀጠና የአፋር አካባቢ ያለው በሁለቱም አፋር በኩል ያለው እንቅስቃሴ ሲሆን ከዚህ ጋር በተያያዘ በኢትዮጵያና በኤርትራ ድንበር አካባቢ የባለስልጣናቱ ጉብኝት ዛሬም ቀጥሏል። የአፋር ክልል ባለስልጣናትን ያካተተው የአምባሳደር ሬድዋን ሁሴን የጌታቸው ረዳ እና የአፋር የቡሬ ቀጠና ጉብኝት ዛሬ ለሁለተኛ ቀን መቀጠሉን የወጡ መረጃዎች ያሳያሉ። ትላንትና በቡሬ ማንዳ ኤሊዳር አካባቢ የነበረው ጉብኝት ዛሬ በአፋር ግራፎ ወደ አሰብ መስመር በሚገኝ ቦታ ላይ ጉብኝት ማድረጉን የአፋር አካባቢ የመረጃ ምንጮች ገልጸዋል። ጉብኝቱ እንግዲህ ለሁለተኛ ቀን ቀጥሏል። ትላንትና ከነበረው ባሻገር ዛሬ የአፋር ብልጽግና ባለስልጣናትም በዚህ ጉብኝት መካተታቸው ነው የተገለጸው። በተለይ በቅርቡ የአፋር የፖለቲካና የጸጥታ ሰዎችን ሰብስቦ አሰብ የአፋር 7ኛ ዞን ይሆናል በማለት በመድረክ ንግግር የተናገሩ ባለስልጣናትም ከሬድዋን ሁሴንና ከጌታቸው ረዳ ጋር በዚህ ጉብኝት መታየታቸውን የመረጃ ምንጮቹ ገልጸዋል። እንግዲህ ይሄ ጉዳይ መነጋገሪያ የሆነው ኢትዮጵያ የአሰብን ጥያቄ ማንሳቷን ተከትሎና ኤርትራ ደግሞ ሉዓላዊ ግዛቴ ሊነካ ነው በሚል ሁለቱም ወታደራዊ ውጥረት በገቡበት በዚህ ሰዓት የተደረገ የሁለት ቀናት ጉብኝት መሆኑና በተለይ በአሰብ በቅርብ ርቀት የተደረገ እንቅስቃሴ መሆኑን እንግዲህ ጉዳዩ ከሌላው የበለጠ ትኩረት እንዲያገኝ አድርጎታል። ሌላው የአማራ ፋኖ ህዝባዊ ድርጅት አፋድ የመጀመሪያ የሆነውን የትግል ማኒፌስቶ ይፋ ማድረጉን ዛሬ ባሰራጨው መግለጫ አሳውቋል። ከብሶት ትግል ወደ መርህ ትግል የሚያሸጋግረን የአማራ ተጋድሎን ወደፊት ተስፋ የሆነው ፍኖተ መርህ ተጠናቋል ሲል ድርጅቱ ባወጣው መግለጫ አሳውቋል። የፋኖ እንቅስቃሴ በምስራቅ አፍሪካ ካሉት ግዙፍ ኃይሎች አንዱ ወደ መሆን ተሸጋግሯል። በዚህም እንግዲህ በወታደራዊ በድርጅታዊ አቅም በመጎልበቱና በሚያደርጋቸው አውደ ውጊያዎች ከፍተኛ አድናቆትና ሰፊ እውቅና እያገኘ መጥቷል። የፋኖ ተጽዕኖ እየሰፋ ሲሄድ ደግሞ የርዕዮተ ዓለም ግልጽነት እንዲኖረው የፖለቲካ መስመራችን እንድናሳውቅ የተለያዩ አካላት ባቀረቡልን ጥሪ መሰረት ረቂቁ ከዚህ በፊት ለሕዝብ ቀርቦ በሀሳብ ዳብሮ ከፖለቲካዊ መግለጫ በላይ ለሕጋዊነት እንዲሁም ደግሞ ለታማኝነትና ለግልጸኝነት እና ለአንድነት ለአሳታፊነት የቀረበ ስትራቴጂካዊ ንድፍ ነበር ብሏል። አሁን ይሄ ተጠናቆ ፍኖተ ካርታው በሁለት ቋንቋዎች በአማርኛና በእንግሊዝኛ በ38 ገጾች ታትሞ ይፋ ተደርጓል። ፍኖተ ካርታውም እንግዲህ ተጠናቆ በመግለጫው በኩል በተያያዘ ሊንክ አብሮ ወጥቷል። thevoiceoffano.com በሚል ዌብሳይት ላይ ይሄ የአፋድ የፍኖተ ካርታ ታትሞ መውጣቱን ዛሬ ድርጅቱ
በአሰራጨው መግለጫ አያይዞ አሳውቋል። ወደ ወልዲያ ወደ ነበረው ስብሰባ ስንሄድ በወልዲያ ዩኒቨርሲቲ የመከላከያ ጀኔራሎች፣ የወልዲያ ከተማ የብልጽግና ባለስልጣናት እና የሰሜን ወሎ ዞን የብልጽግና ባለስልጣናት በተገኙበት ስብሰባ ተደርጓል። በጧቱ የመረጃ ጊዜያችን ጀኔራሎቹ ስብሰባ ጠርተዋል የሚል መረጃ ድርሻችሁ ነበር። ከዚህ ጋር በተያያዘ ስብሰባው በወቅታዊ ጉዳይ ላይ የሚል የዞኑ እና የከተማ አስተዳደሩ የብልጽግና ባለስልጣናት እንዲሁም ደግሞ ጀኔራሎቹ በወቅታዊ ጉዳይ ላይ የመከላከያ ጀኔራሎች፣ የወልዲያ ከተማ የብልጽግና ባለስልጣናት እና ከንቲባ ዱባለ በተገኙበት የዩኒቨርሲቲው መመረቂያ አዳራሽ የነበረው ስብሰባ ለጀኔራሎቹ ተሰብሳቢዎቹ ተገቢ ምላሾች ሰጥተዋቸዋል ነው የተባለው። ሰብሳቢዎቹ የፋኖን ትግል በማጣጣል ፋኖ የሌሎች ተላላኪ እንደሆነና በማቅረብ ቢጀምሩም ተሰብሳቢው ግን አማራ ሕዝብ ላይ እየደረሰ ያለውን ከጀኔራል እስከ ሚኒስተር ፖለቲከኞች ድረስ እየተፈጸመ ያለውን በደል በማንሳት የችግሩ ምንጭ ራሱ የብልጽግና ወታደራዊ ፖለቲካዊ ኃይል መሆኑን ተሰብሳቢዎቹ በአንድ አቋም ለሰብሳቢዎቹ ነግረዋቸዋል። በዚህ ላይ እንግዲህ ተሰብሳቢዎቹ የተለያዩ ጥያቄዎችን፣ ሀሳቦችን፣ አስተያየቶችን አንስተዋል። ካነሷቸው መካከል እንግዲህ ጦርነቱ የአገር ሳይሆን የወንድማማችነት ነው በሚል የብልጽግና ወታደራዊና ፖለቲካዊ መሪዎች የተናገሩትን መሰረት አድርጎ ንጹሐን ንብረት እየወደመ ነው የሚለውና ጦርነቱ ሊቆም ይገባል በሚለው ጉዳይ ላይ የተለያዩ አስተያየቶች ተነስተዋል። ከቀረቡት መካከል ውይይት፣ ድርድር የሰፈር ጠብ በቄስና በሸህ በሽማግሌ አታድርጉት። ድርድር ከሆነ እንደ ሀገር ሁሉም ኃይሎች ባሉበት ልክ ህወሓትና ሸኔ ጋር እንዳደረጋችሁት ከፋኖ ጋርም ውይይት እና ድርድር አድርጉ። በየእስር ቤቱ ያሉ እስረኞችም ተፈተው ድርድር ይደረግ። የሰላም መፍትሄው ጠፍቷችሁ ሳይሆን ምናሉ ለማለት ያክል እንጂ መፍትሄው ያለው ከናንተው ነው። ሸኔን ታንዛኒያ፣ ህወሓትን ፕሪቶሪያ ላይ ወስዶ የተደራደረ መንግስት እንዴት ከፋኖ ጋር መደራደር አልቻለም? የአማራ ህዝብ በተለየ ሁኔታ በመንግስት ከላይ እስከታችኛው ባለው መዋቅር እየተበደለና እየተሰቃየ ነው የሚገኘው። ከአማራ ክልል ወደ አዲስ አበባ የሚሄድ 60 ሰው የጫነ አውቶቡስ እያንዳንዱ ሰው 1 ሚሊዮን ብር 60 ሚሊዮን ብር ሲጠየቅ እኮ አንድም የመንግስት አካል አንድ ነገር አላለም። እስካሁን ነገሩ አማራ ክልል ብቻ ሲሆን ነው ወይ የምትጮሁት? የሚል አሁንም እንንገራችሁ እንጂ አጀንዳ ላይ ከማስፈር ውጭ መፍትሄ እንደማታመጡ እናውቃለን። ቢሆንም የጦርነቱ መንስኤዎች ፖለቲከኞች ናቸው። መልስም ያለው ከፖለቲከኞቹ ነው። እናንተ አገር ጠባቂዎች ናችሁ ለጀኔራሎቹ። ለምን አገር እንዲህ ትርምሷ ሲወጣ ለምን ብላችሁ ፖለቲከኞችን አትናገሩም? አሁን ላይ ወታደሩ እያለቀ ያለው ያለ ዓላማና ያለ ተልዕኮ ነው። በፖለቲከኞችና በጀኔራሎች የመድረክ ንግግሮች የአማራ ሕዝብ ወደ ጫካ እንዲገባ የሚያደርግ እንጂ ጫካ የገባው ወደ ሰላማዊ ትግል የሚመልስ ንግግሮች ከጀኔራሎቹም ከፖለቲከኞቹም እየተሰማ አይደለም። እንግዲህ ያው የበቀደሙ የአብይ አህመድ ንግግርም ያው የሽፍታ የሚለው እዚሁ ላይ ግምት ውስጥ የሚገባ ነው። ለምን የሚል ጀኔራል መፈጠርና አለበት። ፖለቲከኛ ጀኔራል መኖር የለበትም። ጦርነቱ ታሳቢ አድርጎ ዘረፋ ላይ የተሰማራ ጀኔራል አመራር ወታደር አለ። ይህንን ልታስወግዱ ይገባል። ከደርግና ከኢህአዴግ በላይ ወታደርና መሳሪያ ያለው ኃይል አልነበረም። ሁለቱም ድርጅቶች ታሪክ ሆነዋል። ብልጽግናም ታሪክ የማይሆንበት መንገድ የለም። አገርና ህዝብ ግን ይቀጥላል። ከህዝብ ጎን መቆም ነው ያለባችሁ እናንተ እንደ ጀኔራልነታችሁ የሚል በአጠቃላይ በሚኒስትር የሚሆን በጀኔራል ደረጃ ስትናገሩ ቃላት አትመርጡም። የአማራን ህዝብ ወደ ትግል የሚገፋ ኃይለ ቃል ነው የምትናገሩት ካፋችሁ የሚወጣው። ሆን ተብሎ የአማራን ህዝብ አመራርም ጀኔራልም እንዳይኖረው እያደረጋችሁ እየገፋችሁ ትገኛላችሁ። የምርኮኛ እየያዛችሁ የዓለም አቀፍ ህግን እየሻረ ነው። ከሆስፒታል ቁስለኞችን አውጥታችሁ ረሽናችኋል። የጀኔራል ፖለቲከኛ መኖር የለበትም። እናንተ የጦር ጀኔራል ነው ልትሆኑ የሚገባው። ለሀገር እንጂ ለድርጅት መቆም አልነበረባችሁም። አሁንም ላይ ብልጽግናን ወግናችሁ የምትናገሩት ይሄ መስተካከል አለበት የሚሉና የተለያዩ ነጥቦች መነሳታቸው ነው እንግዲህ ከተሳታፊ መረጃ ምንጮች ለማወቅ የተቻለው። እንግዲህ በተደጋጋሚ ጀኔራሎቹ በህዝብ ስብሰባ ላይ እንደዚህ አይነት ነገር ይደርሷቸዋል። እንግዲህ አብይ አህመድ ፊት ለፊት እየተነገረውም ያው ጦርነቱ ይቀጥላል የሽፍታ እንቅስቃሴ ነው በሚል 4 ክላሽ ይዞ የሚወዛወዝ እኔ ድሮን ከታጠቅኩት፣ እኔ ሚሳይል ከታጠቅኩት፣ እኔ
ዘመናዊ ጀት የታጠቁት ጋር የሚወዳደር የለም በሚል በብሬት ነው እንግዲህ ሁሉን ነገር እያደረገ ያለው። ለማንኛውም እነዚህን ጥያቄዎች ተሳታፊዎቹ ማንሳታቸው ነው የታወቀው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ መተማ የሚወስደን መረጃን የማስከትለው መተማ አዲስ ዓለም ቁጥር 1 ሽመለ ጋር አካባቢ ጠዋት የነበረው ተኩስ ረፋድ ቆሟል። ሆኖም ግን በሽመለ ጋር ወታደራዊ ካምፕ ላይ ፋኖ ተከታታይ የሞርተር ድብደባ አድርጓል። በሞርተር ድብደባው ጉዳት ደርሷል። 7 በላይ ወታደሮች ጉዳት ሲደርስባቸው መከላከያም እንደዚሁ በዙ 23 በሞርተርና በድሽቃ ያጸፋ ምላሽ ስለመስጠቱ የመረጃ ምንጮች ገልጸዋል። መከላከያ አዲስ ዓለምና ቁጥር 1 ለቆ ሲወጣ ፋኖ እነዚህን ቦታዎች ተቆጣጥሯል። በተለይ ቁጥር 1 ተብላ የምትጠራው ቦታ ኢትዮጵያና ሱዳን ድንበር በተለይ ከመተማ ወደ ምዕራብ አርማጭሆ በኩል ወደ ሱዳን ኮሪደር ለማለፍ ቁልፍና ወሳኝ ቦታ ነች። ይህችን ቦታ በተደጋጋሚ ለመያዝ መከላከያም ካሁን በፊት ከ8 ጊዜ በላይ ውጊያ አድርጓል። ፋኖም ተመሳሳይ ውጊያዎችን አድርጓል። ይቺ ቦታ ዛሬ በፋኖ ስለመያዟ ሲገለጽ፣ ሆኖም ይህንን ቦታ መልሶ ለመያዝ ከምዕራብ አርማጭሆ አብርሃ ጅራ ተጨማሪ ኃይል ወደ አካባቢው እየተንቀሳቀሰ ስለመሆኑ የመረጃ ምንጮች ገልጸዋል። ሌላው በአዲስ ዘመንና ፍራንዝ መስመር አርኖ ጋር ነው ተብሎ በሚጠራው አካባቢ በህዝብ ተሽከርካሪ በመጠቀም በፋኖ ላይ ጥቃት ለማድረስ በመጡ የመንግስት የጸጥታ ኃይሎች ላይ ያጸፋ ምላሽ መሰጠቱን ፋኖ ገልጿል። በዚህም ጉዳት ደርሷል። የአማራ ፋኖ ብሔራዊ ኃይል የ5ኛ ኮር ቃል አቀባይ አብነት ሞላ እንደገለጸው በዚህ መንገድ ወደ ፋኖ ፍተሻ ኬላ በመዝለቅ ልዩ ኦፕሬሽን ለመፈጸም በተንቀሳቀሱ የመንግስት የጸጥታ አባላት ላይ በተሰጠ ያጸፋ ምላሽ 4 የሚሆኑት በእጅ በእጅ ውጊያ ጉዳት ደርሶባቸዋል፣ ሙትና ቆስለኛ ሆነዋል ሲል ነው የገለጸው። በፋኖ በኩልም እንደዚሁ ቀላል የአካል ጉዳት መድረሱ አብሮ ተመላክቷል። ሌላው ወደ አዊ ዞን የሚወስደን ነው። በአዊ ዞን አዲስ ቅዳም ችጓሊን ተብሎ የሚጠራውን ቦታ የመንግስት ኃይል ለቆ ሲወጣ ፋኖ ይህን ቦታ ተቆጣጥሯል። ሰሞኑን በፋግታ ለኮማ ወረዳ አዲስ ቅዳም ከተማ ብርቱ ውጊያ ከተደረገ በኋላ የሚልሻ ኃይል በመዳከሙ እንዲሁም ደግሞ ብዙ የሚልሻ አባላትን በመጥፋታቸው የመንግስት ከከተማ ውጭ ያለውን ኃይል መንግስት ወደ አዲስ ቅዳም ከተማ ሰብስቧል። የመንግስት ኃይል ለወራት ይዟቸው የነበሩ እንደ ችጓል የመሳሰሉ ቦታዎችን ለቆ ወጥቷል። በአንጻሩ ፋኖ ተቆጣጥሯል። በአካባቢው እንግዲህ በዚህ አካባቢ የመንግስት ኃይል በነበረበት ጊዜ ከመንግስት ኃይሎች ጋር በመስራት ለፋኖ መረጃ የሰጡ የነበሩ ሰዎችም በፋኖ ቁጥጥር ስር መዋላቸውን የመረጃ ምንጮቹ ገልጸዋል። ሌላው ወደ አምባሰል ቀጠና የሚወስደን መረጃ ነው። አምባሰል ቀጠና እንደገና ዛሬ መድፍ ድብደባ ውጊያ ተቀስቅሷል። ከሐይቅ ከተማ በቅርብ ርቀት ላይ ከሚገኘው ሸሙሳ ተራራ ወደ አምባሰል አቅጣጫዎች ተከታታይ የመድፍ ድብደባ ከ5 ሰዓት ከ20 ጀምሮ መፈጸሙን የመረጃ ምንጮች ገልጸዋል። በአዳፍኔ የተደረገ ነው የመድፍ ድብደባው። ያደረሰው ጉዳት አልታወቀም። ያጸፋ ምላሽም አልተሰጠውም። ሆኖም ከ5 ሰዓት ጀምሮ የአዳፍኔ መድፍ ድብደባ ተፈጽሟል ብለዋል። በዚሁ መስመር ውርጌሳ ወደ ውጫሌ ቀጠና ማለት ነው ከጨፌ ወደ አምባሰል ማርየ የመንግስት ኃይል እንቅስቃሴ ማድረጉን ተከትሎ ከ4 ሰዓት ተኩል ጀምሮ በአካባቢው እንደዚሁ ውጊያ እንደነበር መረጃዎች ጠቁመዋል። ከጨፌ ወደ ማርየ የተንቀሳቀሰው ኃይል ማርየን ለመያዝ ያለመ ነበረ። ረፋድ ጀምሮ በተደረገው ውጊያ እንደዚሁ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም ያሉት የመረጃ ምንጮች የመንግስት ኃይል ከ3 ቀናት በፊት በዚህ ግንባር ከ30 በላይ ወታደሮች እና የሻምበል አዛዥ ጨምሮ ምርኮኛ ሲሆን ከ35 በላይ ሙትና ቁስለኛ መሆናቸው ይታወቃል። ይህንን ለመበቀል ነው እንግዲህ በተለያዩ ከሐይቅም ከውርጌሳ አቅጣጫም ወደ ውጫሌና ወደ አምባሰል ተራሮች ተከታታይ ስምሪት እየተሰጠ ያለው። ባለፈው ጥቅምት 8 በዚህ አካባቢ በነበረው ውጊያ የተማረኩ የመንግስት ወታደሮች ዛሬ በፋኖ አመራሮች መጎብኘታቸውንም እንደዚሁ ከአካባቢ ወጡ መረጃዎች ይገልጻሉ። የፋኖ አመራሮች የተማረኩ የመንግስት ወታደሮችንና የሚሊሻ አባላትን ጎበኙ የሚል ነው። ይሄ ዜና እንግዲህ በቀላሉ የሚታይ ዜና አይደለም። በሰሜን ወሎ ዞን ሀብሮ ወረዳ ውርጌሳ ጥቅምት 8 2018 በነበረው ውጊያ ከ11ኛ እዝ አዲስ የተቋቋመው እዝ ነው። መቀመጫውን ሐራ አድርጎ ወደ ሀብሩ፣ ወልዲያ፣ ራያ ቆቦ እንዲሁም ደግሞ አፋር እና ወደ ጨርጨር ቀጠና ስምሪት ያደረገው 11ኛ እዝ 35ኛ ዋሊያ ክፍለ ጦር አባላት የተማረኩ የመከላከያ አባላትንና ባለፈው መስከረም አጋማሽ
በተንታ ወረዳ ተንታ ከተማ በነበረው ውጊያ የተማረኩ የሚሊሻ አባላት ዛሬ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አመራሮች ተገኝተው ጎብኝተዋቸዋል። ስለነበረው ውጊያ፣ ስለ ጦርነቱ፣ ስለ ምርኮኛ አያያዙ፣ ስለ ወቅታዊ አጠቃላይ ሁኔታ ከፋኖ ጋር አመራሮች ጋር ምርኮኞች መወያየታቸውን ገልጸዋል። መከላከያ ውስጥ በነበሩበት ጊዜ ስለ ፋኖ ይነገራቸው የነበረውና አሁን ያገኙት የአሁን የተመለከቱት አያያዝ በእጅጉ እንደሚለያይ እንደዚሁ መግለጻቸው ነው የታወቀው። ፋኖ ከማረከ ያው በህይወት አትኖሩም፣ በአሰቃቂ ሁኔታ ይገድላቸዋል በሚል ተደጋጋሚ ፕሮፓጋንዳ ቢሰራም ግን ፋኖ በዚህ መንገድ ተንከባክቦ ይዟቸዋል። የፋኖ አመራሮች እንደዚሁ ለዓለም አቀፍ ተቋማት ጥሪ አቅርበዋል፣ ምርኮኞችን እንዲረከቧቸው። ባለፈው በሙጃ በነበረው ውጊያ የተማረኩ የመንግስት ወታደሮች ለቀይ መስቀል ከፋኖ ተላልፎ መስጠታቸው ይታወቃል። ዛሬም እነዚህ በፋኖ እጅ የሚገኙ ምርኮኞችን ዓለም አቀፍ የቀይ መስቀልና ሌሎች የሰብአዊ መብት ድርጅቶች እንዲጎበኟቸውና እንዲረከቧቸው ፋኖም ጥሪ አቅርቧል። ከዚህ ጉዳይ ጋር በተያያዘ እንግዲህ ሰሞኑን ደሴ በነበረ ስብሰባ ጀኔራል ዘውዱ ሰጣርጌ በመሩት ጭምር እና በፋኖ አባላት ላይ በተፈጸሙ አሰቃቂ ግድያዎች ምክንያት ወታደሮች ለፋኖ እጅ እንዳይሰጡና ፋኖ በብስጭት የአጸፋ ምላሽ እንዲሁም ደግሞ በምርኮኞች ላይ የጭካኔ እርምጃ እንዲወስድ ለማነሳሳት የታለሙ ቢሆኑም ፋኖ ግን ጉዳዩን በማክሸፍ ይሄው በዚህ መንገድ ምርኮኞችን ዓለም አቀፍ ተቋማት እንዲረከቡ ጥሪ እያቀረበ ነው የሚገኘው። እንግዲህ በውጊያ ቀጠና ለሚገኙ ጓደኞቻቸውም እነዚህ ምርኮኞች ጥሪ ማቅረባቸውን መረጃው አብሮ ያሳያል። በዚህ በውጊያ ቀጠና ያሉ ጓደኞቻቸው እነሱ ያሉበትን መልካም ሁኔታ ግምት ውስጥ በማስገባት እንደሱም ጥሪው እንዲደርሳቸው ነው ጥሪ እያስተላለፉት። ወደ ባህር ዳር ዙሪያ የሚወስደን መረጃ ላስከትል። በባህር ዳር ዙሪያ የኮማንዶ አባላት ከግዳጅና ስምሪት ቀጠናቸው በመውጣት ወደ ፋኖ ተቀላቅለዋል። የኮማንዶ አባላቱ ሙሉ ትጥቅና መገናኛ ሬዲዮ በመያዝ ነው ወደ ፋኖ የተቀላቀሉት። ለኮማንዶ አባላቶቹ ወደ ፋኖ ሲቀላቀሉ በፋኖ በኩል እንደዚሁም ሞቅ ያለ አቀባበል እንደተደረገላቸው መረጃዎች ይገልጻሉ። መተከል በፓዊ ፖሊስ ጣቢያ ላይ እንደዚሁ ፋኖ ድንገተኛ ጥቃት ፈጽሟል። በተፈጸመው ድንገተኛ ጥቃት የፖሊስ አባላት ሙትና ቁስለኛ ሆነዋል። ቁጥራቸው አልታወቀም። ፋኖ በፈጸመው የከተማ ውስጥ ጥቃትን ተከትሎ የፖሊስ አባላቱ ጣቢያውን ለቀው ሲበታተኑ 4 እስረኞች ማምለጣቸውን የመረጃ ምንጮቹ እንደዚሁ ጠቁመዋል። ከዚህ ወደ አለማጣ ስንመለስ በአለማጣ በህወሓት ታጣቂዎች የታፈኑት የራያ ሀገረ ስብከት ሂሳብ ሹም መምህር አህረገወይን ዛሬ ከአለማጣ ከሚገኝ ወታደራዊ ካምፕ ወጥተው ወደ መሆኒ በታጣቂዎች መወሰዳቸውን መረጃዎች ጠቁመዋል። በራያ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ 6 ካህናት ታፍነዋል። እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራያ ቀጠና አዲስ በተቋቋመው ሀገረ ስብከት የቤተክርስቲያኑ መዋቅር በታጣቂዎች እየፈራረሰ፣ ካህናት እየተገደሉ፣ ካህናት እየታገቱ የትግራይ የፖለቲካ መንበረ ሰላም የሚባለው ቡድን ግፍ ሲፈጽምባቸው እስካሁን ድረስ ቤተክርስቲያኗ ምንም አለማለቷ እጅግ እንዳሳዘናቸው የምዕመናን እየገለጹ ነው የሚገኙት። እንግዲህ ወደ መሆኒና ወደ ትግራይ እየወሰዷቸው መሆኑን ነው ካህናቶቹን የመረጃ ምንጮቹ የሚገልጹት። ቁልፍ አስረክቡ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ውጡ በሚል እንግዲህ እንደ ፖለቲካ ዝውውር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርም በህወሓት ታጣቂዎች እየፈረሰ ነው የሚገኘው። በሌላ መረጃ የአለማጣ ዙሪያ አዲቦሬ ተብሎ በሚጠራ ቦታ ላይ ሰፍረው የነበሩ የህወሓት ታጣቂዎች ወደ ሰሌን ውሃ ተንቀሳቅሰዋል። ዲሽቃ ሞርተር ታጥቀው ነው ታጣቂዎቹ ዛሬ ወደዛ የተንቀሳቀሱት። ወደ ራያ ቆቦ ወደ ሰሌን ውሃ ዛሬ ከሰዓት የተንቀሳቀሱት ታጣቂዎች ለምን ጉዳይ እንደሆነ የታወቀ ነገር የለም። ወደ ደጋዳሞት የሚወስደን መረጃ ላስከትል። ደጋዳሞት ከፈረስ ቤት ከተማ ትላንትና በነበረው ውጊያ ወጥቶ ከተማውን ለቆ ወጥቶ የነበረ የመንግስት ኃይል ዛሬ ተመልሶ ወደ ከተማው ስለመግባቱና ትላንትና በነበረው ውጊያ ፈረስ ቤት ከተማ እንደዚሁ ለቆ የወጣው መከላከያ ጧት የተኩስ እያሰማ እንደነበር የመረጃ ምንጮች ገልጸዋል። ተኩሱ ግን ብዙ አልቀጠለም። ረፋድ አካባቢ የተወሰነ ተኩስ እንደተሰማ ወዲያውኑ ቆሟል ተብሏል። ከዚህ ባሻገር በደጋዳሞት የተለያዩ አካባቢዎች ዛሬ ማለዳ እና ረፋድ የድሮን አሰሳዎች መደረጋቸውን የዓይን እማኞች ገልጸዋል። በድሮን ቅኝት ከተደረገባቸው አካባቢዎች መካከል አረፋ ቀጠና፣ አውሳ እንዲሁም ደግሞ ልጅ ንጉስ ተብሎ የሚጠሩት አካባቢዎች እስከ ቋሪት እንዲሁም ደግሞ እስከ ቢቡይ ድረስ ባሉት አካባቢዎች የድሮን ቅኝቶች መደረጋቸው ነው የታወቀው።
ከዚህ ባሻገር ወደ ጎንደር የሚወስድ መረጃ ሳስከትል በጎንደር እንግዲህ ጎንደር ብቻ የደረሰ መረጃ ቢሆንም በብዙ አካባቢዎች በተመሳሳይ መንገድ እየተፈጸመ መሆኑን ዘጌት ብሎ የወጡ መረጃዎች ያሳያሉ። የብልጽግና ባለስልጣናት ገበሬዎችን እያፈኑ ወደ ወታደራዊ ካምፕ እየወሰዱ ነው ተብሏል። ለምሳሌ ከጎንደር ከተማ በቅርብ ርቀት በምትገኘው አይምባ ከተማ የግል መሳሪያ ያላቸው በርካታ አርሶ አደሮች ከመኖሪያ ቤታቸው ከእርሻ ቦታቸው በጸጥታ ኃይሎች ተይዘው ወደ አዘዞ ወታደራዊ ካምፕ ተወስደዋል ነው የተባለው። ጎንደር ከተማ የግል መሳሪያ ያስመዘገቡ ሁሉም ወደ ስልጠና ይግቡ የሚል መመሪያ ተሰጥቷል። ሆኖም ግን ብልጽግና ትዕዛዝ ተቀባይነት አላገኘም። በጎንደር ብቻ ሳይሆን በተለያዩ የአማራ ክልል አካባቢዎችም ካሁን በፊት የግል መሳሪያ ያላችሁ ሰልጥኑና ፋኖን ተዋጉ የሚል ተደጋጋሚ እንደዚህ አይነት መመሪያዎች ተላልፈው ነበር። ሆኖም ተቀባይነት ባለማግኘታቸው እስካሁን ድረስ አልተፈጸሙም። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። ለሚኖራችሁ አስተያየት ጥቆማ ዜና@gmail.com ልትጠቀሙ ትችላላችሁ። እንዲሁም ደግሞ በቴሌግራም፣ በሜሴንጀር፣ በዋትስአፕ መልእክቶች እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። ሁልጊዜም ስትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትመለከቱ ጋብዛለሁ። የቻናሉ ተደራሽ የመረጃው ስርጭት እንዲጨምር ይህንን አድርጎ እንግዲህ የደወል ምልክቷን ብትጫኑ ደግሞ መረጃዎች ሲለቀቁ ወዲያውኑ የሚደርሳችሁ ይሆናል። ለነበረን ቆይታ አመሰግናለሁ። መልካም ጊዜ